እንዴት እንግባባ? ጸሐፊና አቅራቢ ስማቸው አለሙ። ቪዲዮ ቅንብር ተመስገን አዝመረው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ከዚህ በኋላ እንዴት እንግባባ በሚል ርዕስ የጻፍኩትን በጥናት ላይ የተመሠረተ የልቦለድ ድርሰት በተከታታይ እናቀርብላችኋለን። መልእክቱ በየሰዓቱና በየቦታው የሚገጥሙንን የተግባቦት ተግዳሮቶችና መፍትሄዎቻቸውን ቁልጭ አድርጎ የሚያሳይ እጅግ ጠቃሚ የሕይወት ክህሎት መረጃ ስለሆነ ከተቻለ የቤተሰብ አባላት በሙሉ በጥሞና እንዲከታተሉት በጥብቅ እናሳስባለን። መታሰቢያነቱ ስለ እውነት እየተናገሩ፣ ስለ እውነት እየጻፉ፣ ስለ እውነት የኖሩና ለእውነት በየጊዜው መሥዋዕት ለሆኑት ለዕውቁ የረጅም ልቦለድ ደራሲ በዓሉ ግርማና ፍትሕና ርትዕ ላጡት ጭቁን ወገኖቹ ፊት ለፊት በብዕሩ ሲታገል በጨቋኞች እጅ መሥዋዕት ለሆነው አቤ ጉበኛ እና እነሱን ለመሳሰሉት ሁሉ ይሁንልኝ ምስጋና። አዳዲስ ሥራዎችን እንድወጥንና የወጠንኳቸውንም ለመጨረስ እንድችል ጤናና ጥንካሬ የሰጠኝን አምላክ ዘወትር አመሰግነዋለሁ። በቀድሞ የባህር ዳር መምህራን ኮሌጅ የአሁኑ ባህር ዳር ዩኒቨርሲቲ የሥነ ልሳን መምህር የነበሩትና አሁን በሕይወት የሌሉት አቶ ታደሰ መንግሥቱ ውድ ጊዜያቸውን መሥዋዕት አድርገው የዚህን ጽሑፍ ረቂቅ በጥንቃቄ በማንበብ እጅግ ጠቃሚ ሐሳቦችና አስተያየቶችን ስለሰጡኝ ከልብ አመሰግናቸዋለሁ። ነፍሳቸውንም በአጸደ ገነት ያኑራት። በአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር አላምረው ወልደ ማርያም በተደራራቢ ሥራ ምክንያት ከተጣበበ ጊዜያቸው ቆንጥረው የመጽሐፉን ይዘት በአንክሮ በማየትና በመቃኘት ጠቃሚና ገንቢ አስተያየት ስለሰጡኝ ከፍ ያለ ምስጋና ይድረሳቸው። የትዳር አጋሬ ወይዘሮ ቦሰና ገድፍ ይህንን ጽሑፍ በኮምፒውተር በመተየብ እዚህ ደረጃ ላይ እንዲደርስ ታላቅ እገዛ ስላደረገችልኝ በእጅጉ አመሰግናታለሁ። ልጆቻችን የጽሑፉን ረቂቅ በየጊዜው በማንበብና የአርትዖት ሥራን በመጋራት የኢኮኖሚ ቀዳዳንም በመሸፈን ስላገዙኝ ሁሉንም ፈጣሪ ይባርካችሁ፣ ረጅም ዕድሜና ጤና ይስጣችሁ፣ ከፍ ከፍ ያድርጋችሁ፣ የተባረከ ዘር ይስጣችሁ በማለት መርቂያችኋለሁ። መግቢያ። እኛ ሰዎች ተቻችለን ተከባብረን በአንድነትና በሰላም እንዳንኖርና ወደ ልማትና ስልጣኔ እጅ ለእጅ ተያይዘን እንዳንጓዝ በየሰዓቱና በየቀኑ መሰናክል ከሚሆኑብን ምድራዊ ሕይወታችንንም ከሚያጎሳቁሉብን በርካታ ጉዳዮች መካከል አንዱ በስርዓት የመግባባት ክህሎት ችግር እንደሆነ በበርካታ ምርምሮችና ጥናቶች ተፈትሾ የተረጋገጠና እንዲሁም በየሰዓቱና በየቀኑ የሚስተዋል የሕይወት እውነታ ነው። ሐሳብን እያጣመሙ ቃላትን አላግባብ እየተጠቀሙ እየመነዘሩና እየተረጎሙ ጥንቃቄ በጎደለው ንግግርና ጽሑፍ አንዱ የሌላውን ሰው ስሜት እየነካና እያስቀየመ በፖለቲካ፣ በኢኮኖሚ፣ በእምነትና በባህል ዙሪያ የሚፈጠረው ማኅበራዊ ንትርክና ቁርሾ፣ ይህንን ተከትሎም የሚፈጠረው ማኅበራዊና ኢኮኖሚያዊ ጥፋት ቀላል ግምት የሚሰጠው ጉዳይ አይደለም። ይህንን ችግር ለመቅረፍ ደግሞ ውጤታማና ፍሬያማ የመግባባት ሥርዓትን ለማኅበረሰቡ በስፋት በማስተማር ሰዎች የተሻለና ሰላማዊ ማኅበራዊ ግንኙነት እንዲያሰፍኑ፣ የምርት ኃይሎች እንዲያድጉና ሰላምና ልማት እንዲሰርጽ መስራት ግንባር ቀደም እና እጅግ ጠቃሚ ተግባር ነው። በሥራ ዓለም 40 ዓመታትን በቤተሰብ ኃላፊነት ደግሞ 35 ዓመታትን ባሳለፍኩባቸው ዘመናት ከቤተሰብ አባላት ጋር፣ ከጎረቤቶቼ ጋር፣ ከመስሪያ ቤት ባልደረቦቼ ጋር በየአጋጣሚው ስንነጋገር፣ በመደበኛ ትምህርት ቤት ወጣቶችን ሳስተምር፣ እንዲሁም ልዩ ልዩ ስልጠናዎችን ለተለያዩ የማህበረሰብ አባላት በምሰጥበት ወቅት
በየቀኑ ለዘመናት ያስተዋልኩትና ለሰው ልጆች ሰላም፣ ማኅበራዊ ሕይወትና ስኬት እጅግ ፈታኝ የሆነው ጉዳይ በአግባቡ ከተጠቀምንበት ደግሞ እጅግ ጠቃሚ መሳሪያ ሆኖ ያገኘሁት ስርዓተ ተግባቦት ነው። ይህንን እጅግ ጠቃሚ ሰብአዊና ማኅበራዊ መሳሪያ በትክክል በመጠቀም በግል በቤተሰብና በማኅበረሰብ ደረጃ ጤናማና ስኬታማ ግንኙነት ለመፍጠር በልማት ጎዳና ለመገስገስና በስልጣኔ ለመዘመን መባል ያለበትንና የሌለበትን፣ መጻፍ ያለበትንና መጻፍ የሌለበትን፣ መደረግ ያለበትንና የሌለበትን ለይቶ ማወቅና አዲሱን ትውልድ በትክክለኛ የተግባቦት ስርዓት ማስተማር ቀዳሚ የልማት አጀንዳ መሆን እንዳለበት በጽኑ አምኜበታለሁ። ትክክለኛና የሰለጠነ የተግባቦት ስርዓትና ልምድ ማዳበር የአንድ ሰው ጠንካራ ሰብዕና መገለጫ ከመሆኑም በላይ የአንድ አገር ማኅበረሰቦች እርስ በርስ በመቻቻል በመከባበር በሰላምና በፍቅር አብረው እንዲኖሩና እኛም ሰዎች ጠንካራና የበለጸገች አገርና ሕዝብ እንዲኖሩን እጅግ ጠቃሚ እጅግ ወሳኝ ሚና ይጫወታል። እንደ ኢትዮጵያ በምጣኔ ሀብትና በስልጣኔ ያልገሰገሱ አገሮች ሕዝቦች ዘንድ በተግባቦት ዙሪያ የሚከሰቱ ችግሮች እጅግ ሰፊና አሳሳቢ ናቸው። ከቤተሰብ እስከ ማኅበረሰብ የሐሳብ ልዩነቶችን በውይይት የመፍታት ባህል ብቃትና ክህሎት ያልዳበረ በመሆኑ የሐሳብ ልዩነቶችን በሰላማዊ መንገድ በውይይት ከመፍታት ይልቅ በኃይል የመፍታት ልማድ በእጅጉ ተስፋፍቶ የሚገኝ ሲሆን በዚህ ምክንያትም ብዙ ምጣኔ ሀብታዊና ማኅበራዊ ቀውሶችና ውድመቶች በየቦታውና በየጊዜው ሲከሰቱ ኖረዋል። አሁንም እየተከሰቱ ናቸው። ችግሩ እጅግ አሳሳቢ በመሆኑም እነሆ ለጉዳዩ ቅድሚያ ትኩረት በመስጠት ለማኅበራዊ፣ ሃይማኖታዊ፣ ኢኮኖሚያዊና ፖለቲካዊ ችግሮቻችን የመፍትሔ አካል እንዲሆን በማሰብ ይህን እንዴት እንግባባ የሚል ርዕስ የሰጠሁትን ጥናታዊ መጽሐፍ ለአንባቢያን አቀርባለሁ። የመጽሐፉን ፍሬ ሐሳቦችና መረጃዎች ያሰባሰብኳቸው ኑሮ ታላቅ ትምህርት ቤት ነው እንደሚባለው በአመዛኙ በራሴና በሌሎች ሰዎች የዕለት ተዕለት ማኅበራዊ መስተጋብር ዙሪያ የሚፈጠሩ ገጠመኞችንና ክስተቶችን በማስተዋል እንዲሁም በዚህ ርዕስ ጉዳይ ላይ የተጻፉ ልዩ ልዩ ጥናታዊ ሥራዎችን፣ መጻሕፍትንና የሥነ ቃል ትሩፋቶችን በመመርመር ነው። ከዚህ ሌላ በተመሳሳይ ጉዳይ ላይ ጥንቁቅ አንደበት ታላቅ ብልሃት በሚል ርዕስ በ1994 ዓ ም ያሳተምኩትን መጽሐፍ ካነበቡ ሰዎች መካከል አንዳንዶች የሰጡኝ ገንቢ አስተያየቶች ለዚህ ሥራ መሻሻል ጉልህ አስተዋጽኦ አድርገውልኛል። ይህንን ጥናታዊ መጽሐፍ የጻፍኩበት ዋነኛ ዓላማም የተግባቦት ዘዴዎች አጠቃቀም ጉድለት በሰዎች ሁለንተናዊ ሕይወት ላይ እያስከተለ ያለውን ሰብአዊና ማኅበራዊ ቀውስ ማየት ወይም ማሳየትና ውጤታማ የተግባቦት ስርዓትን በመዘርዘር ወይም በመጠቆም ህብረተሰቡ በዕለት ተዕለት ኑሮ ውስጥ ጤናማ መስተጋብር እንዲኖረውና በፍቅርና በመተሳሰብ ላይ ተመስርቶ ተቻችሎ መኖር፣ መስራትና መልማት የሚችልበትን ምቹ ሁኔታ እንዲፈጠር የበኩሌን አስተዋጽኦ ለማበርከት በማሰብ ነው። የተከበራችሁ አድማጭ ተመልካቾቻችን፣ የዛሬው ዝግጅታችን እዚህ ላይ ያበቃ። በሚቀጥለው ጊዜ ክፍል 1 እናቀርብላችኋለን። እስከዚያው ድረስ ደህና ሁኑ።